አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ ሀይሚ ትላንትና በቪዲዮ መጣ ነበረ። ያው የመጨረሻ ጊዜ ቀፈኝና እንለያይ የፊልሙ መጨረሻ ደርሳችኋል ማለት ነው ውዶቼ። ግን ፋሚሊዎቼ ላይክ ሰብስክራይብ አድርጉልኝ በዚህ አጋጣሚ ማለት ነው። ቪዲዮዎቼ ላይክ የላቸውም ብዙም እየታዩም አይደለም እና ላይክ ሰብስክራይብ አድርጉልኝ በቅንነት አበረታቱኝ እላችኋለሁ። እና ምን ልል ፈልጌ ነው ፊልምም ከመሆኑ አንጻር የብሩክ እናት የምትዘቀዝቁ እና የሴት ልጅ የምትሉ ሰዎች የምር በፈጠራችሁ አቁሙ። እሱ በሰራውን ስህተት እናቱ ለምን ትወቀሳለች? 9 ወር ተሸክማ ወልዳ ባሳደገችው። አይ እንደዛ መሆን የለበትም። ሀይሚም ሲጀመር እሱ ሲሰደብ አትወድም። ይሄ ማወቅ ነው ያለባችሁ። ብሩክን ሲሰደብ አትወድም። እናቱም ስትዘቃዘቅ አትወድም። መልስም ሰጥታለች ባያችሁት መሰረት ማለት ነው። ቪዲዮውን ካያችሁት መልስ ሰጥታለች፣ እሱም መልስ ሰጥቷል። እና ቤተሰቡን ጋር ሚዲያ ለእርግጥ ይነካል፣ ግን ደግሞ እናቱን ለመዘቅዘቅ ለምን አስፈለገ ውዶቼ? ይሄ መጥፎ ነገር ነውና ለመጨረሻ ጊዜ ልንለያየ አቅፈኝ እያለችው ነው። ያው አትለያዩም በእርግጥ ምክንያቱም ከዚህ በፊት ፍቅር በልብ ነው ብለሻል። ኢንተርቪው ስትደረጊ ካወሹ ማለት ነው ሀይሚ ፍቅር በልብ ነው እንጂ በማውራት በእንትን በማለት በማሳየት የሚሆን ነገር አይደለም። ሁሌም በልብህን ይዘው የምትዞር ነው ብለሻል። ፍቅራችሁ ሚዲያ ላይ ኢንተርቪው ተደርጋችሁ በተገለጸችበት በፊት በሆነ ሰው ሚዲያ ላይ ኢንተርቪው ተደርጋችሁ ነበረና መቼም አትለያዩም። ፊልም ነው ሲጀመር። አንቺም ታፈቅሪዋለሽ እሱም ያፈቅርሻል። መቼም እንደማትለያዩ እርግጠኛ ነኝ። ምክንያቱም የመለያየት ደረጃ ላይ ቤት ደርሱ እርግጠኛ ነኝ መለኛው ይመጣ ነበረ ወንድሙ ማለት ነው። እና አትለያዩም ነው ምለው እኔ ማለት ነው። የምታሽቀብጡ በመሀል ገብታችሁ የምታሽቀብጡ ሰዎች አቁሙ። ሲጀመር እነሱ አይለያዩም። በቅርቡ አዲስ ነገር ተጠብቁ ማለት ነው። እና እስኪ ቪዲዮውን እንያ በረና እንዳየሁት ከሆነ አንዳንዶቻችሁን አስደብሯቸዋል የኛ ምልልስ ማለት ነው። ማለት እኔም የሆነ ነገር ሲናገር ብሩክ የሚሆነ ነገር ሲናገር ምናምን እኩል አፍ እየተካፈትን በእልህ ምክንያት ወደ ማይሆን ነገር አምርተናል እና በጣም የሚደብር ሁኔታ ውስጥ ገብተናል። እንኳን ለእናንተ ለእኔም ራሱ ደብሮኛል። ምክንያቱም እልህ በጣም የሚያስጠላ ነገር ስለሆነ ፉክክር በጣም ነው የሚያስጠላው እና ከዚህ በኋላ ግን ያው ፉክክር ይኖራል ብዬ አላስብም። ይበቃል ብዬ አስባለሁ። በዚህ አጋጣሚ ደግሞ በጣም ያስከፋኝ ነገር ያው ልደቴ ለኔ ምን ማለት እንደሆነ አውቀዋለሁ ራሴ ማለት ነው እና የልደቴ ቀን እንደሚገባ በጥሩ ሁኔታ አላሳለፍኩትም። የምሬን ነው። በእኔ ቦታ ሆናችሁ ብታስቡት የልደታችሁ ቀን እንደዛ ከሆነ ሰው ጋር ወይውን እኔ እንጃ ብቻ አላውቅም እንደምፈልገው አልሆነልኝም እና እንደዛ የሆንኩትም ለዛ ነው። ልደቴ እንደምፈልገው አላከበርኩትም። የኔ ምኞት እንደዚህ አልነበረም። የምሬን ነው። በትልቁ ነበር። ምክንያቱም አምና ያሳለፍኩበት መንገድ አለ፣ ልደቴን ያከበርኩበት መንገድ አለ እና በተቻለኝ አቅም ከነዛ ሰዎች መካከል በቃ አላደል ማናቸውም ሳይጎሉ በተለይ ደግሞ ብሩኬ ሳይጎል ማክበር ፈልጌ ነበር በደስታ በምናምን። ግን የነበርንበት ሁኔታ እንደዛ እንዲሆን አልፈቀደልንም እና ብቻ ግን ሁላችሁንም አመሰግናለሁ። መልካም ምኞታችሁን ገልጻችሁልኝ ምናምን ቢያንስ በእናንተ ተጽናንቻለሁ። እንደምፈልገው ልደቴን ባላከብር ራሱ በእናንተ ቢያንስ ደስ ብሎኛል፣ በመልካም ምኞታችሁ ማለት ነው እና 200 ሺህም ስላስገባችሁኝ በጣም አመሰግናለሁ። ለፍታችሁ ጥራችሁ የእኔና የብሩኬ የጋራ ኦዲየንሶቻችን አብሮነታችን የሚያስደስታችሁ ቤተሰቦቻችን በጣም ለፍታችሁ ጥራችሁ እዚህ እንድንደርስ አድርጋችሁኛል። እኔንም ብሩኬንም እንደዛው እና በጣም ነው ማመሰግናችሁ። ከዚህም በኋላ ደግሞ እኔንም ወደ 250 ሺህ እንደምትገፉኝ አልጠራጠርም እና ብቻ ብሩኬ እስኪመጣ ድረስ እንጠብቀውና በሰላም በፍቅር እንለያያለን ማለት ነው። ብቻ አላቅም ለየግልም ቢሆን ለሁለታችንም ቢሆን መልካም ምኞታችሁን ከዚህም በኋላ እየገለጻችሁልን ጥሩ ነገሮች እንዲገጥሙ ብትመኙልን ደስ ይለኛል። አብራችሁ ሁኑ።
ተሰዋለን አሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት ሰላም ቀፍና በስነስርዓት አለው። እንዴት ነው? አሎ እግዚአብሔር ስለመጣ ደስ ብሎኛል። ሰላም ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ትንሽ ብታረፍድም ያው መንገድ ተዘጋግቶ ይገባኛል። ብቻ አላቅም ዛሬ የጠራውክ ማለት ማውራው ነገር እየጠፋብኝ ነው። ከዚህ በኋላ መጥፎ ነገሮችን ባንወራራ በፍቅር ብንለያዩ ብዬ አስቤ ነው የመጣሁት። የምሬን ነው ማለት ያሳለፍናቸው ጥሩ ቀናቶች ትዝ አይልሁም? አልደበረህም? መሰዳደባችን ምናምን አልደበረህም? እኔ እኮ እልህ ያስይዘሽ እኮ እልህ መገባባት አይከብድም ከዚህ በኋላ? እኔ እናንተ ህፃናት አይደለንም ማለት እኔ እንጃ። ህፃናት እንኳን በዚህ ሰዓት ተናደድሽ ነበር ነው እያወራሽ የነበረው እስካሁን? ኖ በቃ እኔም አንተን እልህ እንደያዘ ከኔም እልህ ይዞኝ ነበር። የምሬ ነው። እና አሁን ግን በጣም ነው የነበረኝ። ምክንያቱም እኔ የፈለገ ህይወቴን ልኖር እችላለሁ፣ ቅዱስን አንተ ጋር ይዤ መምጣት አልነበረብኝም። እሱ የራሴ ስህተት ነው። ህይወቴን መኖር እችል ነበረ እና በጣም ይቅርታ ለእሱ ማለት ነው በመጀመሪያ። ከዛ ደግሞ ከዚህ በኋላ እሱን አሁን ማውራቱ አግባብ አይደለም፣ ሰዓቱም አይደለም አይመስልህም? እና እኔ እንጃ አላቅም። ያሳለፍናቸው ጥሩ ቀናቶች ምናምን ትዝ አይሉህም? በጣም እንትን አልን እኮ በጣም እኔም አላግባብ የሆኑ ቃላቶችን እያወጣው ነው፣ ምንም እንዳላሳለፈ ሰው ማለት ነው። አንተም እንደዛው። እና አልደበረህም? አላስጠላህም? አልደከምህም? በጣም የደበረኝ እኔ አሁን ማለት ቦስም እኮ ሚፍታም ሲያወራኝ እኮ ለመረጋጋት ምናምን ራሴ ለማረጋጋት ሞክራለሁ። ግን አንቺ ስትመጪ እኔ ስታይ የሆነ ነገር ትሆኛለሽ። አዱን አላውቅም እና ለዛ ነው ከተናገርሽ ደግሞ እኔም እናዳለሁ ማለት ያረካቸው ነገሮች ናቸው ይደብራሉ ቪዲዮቹ አይደል እኮ ያረካቸው ነገሮች ናቸው እኔ እንደዛ እንደሆነ ያደረጉኝ። እና ኢቨን እኔ እንደውም ከዚህ በፊት የነበሩትን ቪዲዮዎች በሙሉ ላጥፋቸው እንደ እያልኩኝ ነው። ምክንያቱም የማይሆን ነገር ነው በቃ የተባባል ነው ማለት ነው። አይቴ እንዳታጠሽ ቻናልሽን ሊገለው ይችላል። ስለ በቃ ትውስታቸው ደስ አይልም። በቃ ይደብራል እኮ እነሱን አትይ። ማታ ራሱ በቃ አንድ ሁለት እያልኩኝ ነበር። ለምንድን ነው ይሄ ቪዲዮ ራሱ ለምን የተጫነው ምናምን ነገር ብዬ እያሰብኩኝ ነበር። ላጥፋው ወይስ ምን ላድርግ እያልኩኝ ነበር። ካሜራማንም ይቆጣናል በእንትጋላ እሱማ በጣም እንደዚህ ምክንያቱም ቤተሰብ ምናምን አንዳንድ ቤተሰቦች ማወቅ ስለሚፈልጉ ምናምን እሱንም ለማድረስ ነው ይመስለኛል። እና እሱም እየለፋ ያለው ታረጊው ነገር በደንብ እንዳበሳል ሰው አድርገሽ ወስኝ። እኔ ወስኛለሁ እና ልሰናበት ነው ለመጨረሻ ጊዜ ላቅፍ። ብዙ ጥያቄ አለኛል። ምን አይነት ጥያቄ? ከመጀመሪያው ስነሳ አሁን እኛን የሚያለያይ ነገር እኮ ምንም ነገር የለም። እንዴት ከዚህ በላይ ምንም አልነበረም እኮ አንድ እዚህ ጋር ማርያም አንተ አሁን ህይወትን መኖር ጀምረሃል። በልህም ቢሆን በሆነም ነገር ቢሆን በማይሆን ውሳኔ ተገፋፍተን እኔም እርግጠኛ ነሽ የማይሆን ሰው እንትን እያልኩ ነው። ማይሆን ተስፋ ሰጥቻለሁ። አንተም ልክ እንደዛው እና እርግጠኛ ነሽ አንቺ? እርግጠኛ ነሽ ወይ ማለት የራስን ጀምራለ። እርግጠኛ ነሽ? እሱን እንግዲህ ፈጣሪ ነው የሚያውቀው። እኔ አላውቅም። የልብህን ፈጣሪ ነው የሚያውቀው። አንተ እስካልነገርከኝ ድረስ እኔ እንዴት እርግጠኛ ሆኜ አውቃለሁ? እና እኔ የምሬ ነው። ማታ ራሱ በጣም በቃ ቤት ገብቼ በጣም ነበር የደበረኝ፣ በጣም ማለት ነው። እና አስሬ ራሱ ከዚህ በፊት የሆናቸውን ቡታጅራ የነበረኝን ቆይታ ምናምን ከአንተ ጋር አይቼ ከዛ ደግሞ ድጋሚ አሁን ላይ እየተፈጠሩ ያሉትን ነገሮች ምናምን ሳይ በጣም ነው የደበረኝ፣ አስጠላኝ። በቃ እንደውም ቪዲዮ መሆኑ ደግሞ በቃ የባሰ ህመምህን አስሬ እንድታስታውሰው ነው የሚያደርግ። እና ማታ ራሱ ቪዲዮ ላጠፋ ነበር፣ ግን
የካሜራ ማንን ኃላፊነት ደግሞ ወስጄ እኔ ማይሆን ነገር ባደርግ እሱ ቢናደድ ቤተሰብ አላውቅም። ምክንያቱም ለቤተሰብ ለማድረስ ሲል ነው እንደዛ ያደረገው እሱ እና እኛም ደግሞ ካሜራ ደቅነን ምናምን ብዙ ነገር ተወራርተናል፣ ተሰዳድበናል ምናምን እና ያ አስደሳች ሆኖ አይደለም ወይም ደግሞ አስተማሪ ሆኖ አይደለም። ግን ቃል እዚህ ጋር በፍቅር እንለያይ። የምሬን ነው። ላሳለፍናቸው ቀናቶች ስንል ከዚህ በኋላ ባንሰዳደብ እኔ ለሚፍታም መልእክት አስቀምጬለታለሁ። ከዚህ በኋላ እኔ ስልኬን አልከፍተውም። ምክንያቱም ማንም ሰው መድከም ስለሌለበት በእኛ ህይወት። ምክንያቱም እየተገናኘን ማይሆን ነገር ነው እየተደራረግን ያለ ነው እና እቀፈኝና ለመጨረሻ ጊዜ ነው እቀፈኝ እቀፈኝና ምንላይ እኔ ለመጨረሻ ጊዜ ላቅፍል ነው የጠራሁት ዛሬ። ከዛ ሴት ልትሆኝ አላውቅም እንግዲህ ፈጣሪ ወዳለው ነው። አሁን እኮ እኛ ያደረግናቸው ነገሮች ምናምን እዚህ የሚያስደርሱ እኮ አልነበሩ። ምን ላክሽ በጣም እንደ ልጅ በጣም በየቀኑ እየተሰዳደብን አንዳንድ ቦታ ላይ ደግሞ በጣም የአንዳንድ ኦዲየንሶች በጣም ትላልቅ ስህተቶች አሉ። እኔ በጣም ይደካለኝ የእነሱ ምላስ ራሱ በጣም ነው የሚያደርሱት። ማለት የአንዳንድ ኦዲየንሶች ሁላችሁንም አይደለም፣ እዚህ ጋር ሁላችሁንም መስሏችሁ ከታያችሁ ይቅርታ። ይህን ስናገር የሆነ የሚገባቸው ኦዲየንሶች ይኖራሉ፣ በስርዓት ያደረጉትን ነገር የሚያውቁ ይኖራሉ። እና እኔ ጋር እንኳን ይሆናላ እኔንም እየሰደቡ የሚሆን ማንንም ይሁን ሜንሽን ያደርጋሉ እና እኔ ሜንሽን እያደረገው ና ይፖስታሉ እና የሆነ ማለት እኔም ላይ የሀይሚን እርግጠኛ ባልሆንም እኔ ላይ ምንም አይነት ስሜት ፈጥሮ እኮ አይደለም፣ ግን ደግሞ ሜቢ እሷ ላይ ሊፈጠር ከቻለ ይሄ ነገር አንድ መስመር የሚያስት ነገር ነው። ገብቷቸዋል። ከሰው ተናድጃለሁ መስነግር በእነሱ ማለት የተናደድኩት ምን እንደሆነ ታውቃለህ? ልትናደጅ አይገባም። አይደለም ሰው እንዴት መለያየትን እንዴት ያበረታታል? አይደለም ሀይሚ አሁን እሱ እኮ እኛ ነው የምንወስነው፣ እነሱ አይደሉም። እነሱ አይደሉም ስማ እኮ እነሱ አይደሉም። ግን ሲቀጥል ደግሞ እኔና ሀይሚ ሰላም በነበረን ሰዓት ዛሬ ነው ያሉት። ሰላም በነበረን ሰዓት እርግጠኛ ነኝ እንደዛ አንቺንም ምናምን ብቻ እየሰደቡን የነበሩ ሰዎች የሆነ እንዴት ነው ብሩክና ሀይሚ ምናምን እያሉ ከእኛ ጋር የነበሩ ሰዎች ናቸው አይደለም። እና በህይወት የተማርኩት ነገር ደግሞ የትኛውም ነገር ላይ የትኛውም ነገር ሀብቱን ቢያደርግ ማንም ሰው የሆነ እንደጠበቃችሁት ነው። ሁሉም ሰው የሚፈልገው መጣላትን ብቻ ነው። የሆነ በመርፌ ነው የተሰጣችሁ መሰለኝ አንዳንድ ኦዲየንሶች ማለት ነው። ይህንን ነገር አትስበኩ። እናንተም ሜቢ ወጣቶችም ልትሆኑ ይችላላችሁ አይደለ? ልጅነት ምናምን ልሉ አልችልም። ከሴት ማይጠበቁ ቃላቶች ይወጣሉ ምናምን እና ይደብራል። በቃ ሴትነታችሁን ብትጠብቁ ይሻላል። 24 አወር ላይቭ ላይ ቁጭ ብሎ እንዲ አይመጣውም እና ከቻላችሁ እንደዚህ አይደለም። እኛ የደረስንበትን አይታችኋል። ተገቢ አይደለም። ሀይሚን ደግሞ ልልሽ የሚፈልገው የሆነ የሚፈጠሩብሽን ነገሮች አንቺ ነሽ እንጂ ሰው አይደለም የሚያስተካክለው። አይኔ እነሱ እንዲያስተካክሉት እኮ አይደለም፣ ግን በዚህ ልክ ለምን ሰው በዚህ ልክ ለምን አልኩኝ። የምሬን ነው። በቃ ሰው እኮ እኔ ተሳደቡልኝ እኔ ህይወት ላይ የሆነ ነገር ስለሰደባችሁ ምናምን ቅንጣት ያህል የምትለውጡት ነገር የለም። ሀይሚም ላይ እንደዚያው አረላይቲ አሁን እሱን እንተውና እንላይ በሰላም ልጨርስ እመለሳለሁ ብያለሁ። ከዛ አንቺ አሁን የአንቺንም ነገር ማስተካከል ስለምፈልግ ነው እና እንዲችን ሩብ ያህል ምንም የምትለውጡት ነገር የለም። እኔንም እናቴንም ሰደባችኋት፣ ምንም የምትለውጡት ነገር የለም። ኦልሬዲ ስራዬን እሰራለሁ። እናቴን ስለሰደባችሁ ስለዘቀዘቃችሁ አልሞተችም። እግዚአብሔር ረጅም ጤናና እድሜን ይስጥልኝ። ከዚህ በላይ እንድበረታ ነው ያደረጋችሁኝ። ምክንያቱም አንድ እናት ነች ያለች እና ለእናቴ መኖር እንዳለብኝ ይበልጥ በጣም ብዙ ነገር ለእሷ እንድሰጥ ነው ያደረጋችሁኝ እና እንደናንተ አይነቱን እናት የሚሰድብ ማይብ እናት የሌለው ሰው እስኪመስል ድረስ በጣም የሆነ ቀፋፊ ሰዎች ናቸው። እናትን የምትሰሩ የምዘጋዘጉ እንዲህ ስላሉ ከደበራችሁ ገደል ግቡ። ምንም አታመጡ። ምንም መስሎ አይታየኝም። ሊደብራችሁ ይችላል። ማርያምን እንዲህ ግን እኔ አሁን እንደዚህ እናቴን የሰደበን ሰው ነው የተናገርኩት። አሁን እናቴን ዘግዝቆ ምናምን የሳደበ ሰው እኔ አንድ ነገር ሰምቶኝ አይደለም። ጭንቅላታችሁ ግን ባዶ ነው፣ በጣም ባዶ ነው። እና እስቲ የኔን እናት ከመስደባችሁ በፊት የእናንተን እናት አስቧት፣ ይዋት ቢያንስ እዚህ ያረሳችኋለች። እሷን ለመጦር ለማሳረፍ ስሩ ውስጥ ስለ እኔ እናት ሳይሆን ስለ ራሳችሁ እናት አስባችሁ እናታችሁ ለማሳረፍ ምናምን ሞክሩ።
አይደለም እንዲህ ለብዙ እናቶች የምንተርፍ ወጣቶች እኮ ነን። ያው የሁሉም እናት እናቴ ናት የሚባለው ለብዙ እናቶች የምንተርፍነን እና ይሄ አሁን እናቴን የሰደባችሁ ምናምን ገደል ግቡ ያልኩት ነገር ከተሰማችሁ እንኳን ተሰማችሁ ነው የምላችሁ። ምንም ልል አልችልም። ምክንያቱም እናቴ ናት አይደለም እንደዚህ ልሞትላት የምችል እናት ናት እና የሴት ልጅ ምናምን የሚልም አይቼ ነበር እና የሴት ልጆች ብዙ ትኖራላችሁ። እኔ ደግሞ አንድ የሴት ልጅ ነኝ፣ እግዚአብሔር ይመስገን። እንደ እናቴ አሁን ሁሉም ሴቶች እናት ሊሆኑ አይችሉም አይደለም። እኔ አንዳንዴ ያስባለሁ አሁን የዘመኑ ሴቶች እናት ሆነው እንደኔ የሚወዳቸው ልጆች ይኖራል ምናምን አይነት ውስጥ ገባለሁ እና ማርያምን የሴት ልጅ በመሆኔ በጣም ነው የምኮረው። በቃ እኔ እንጃ እንደውም አሁን የሆነ የአባትን ፍቅር ስለማላውቀው እንኳን አባት አልኖረኝ እስከ ማለት ድረስ ማለት ነው እና እናቴ እኔም በጣም ነው መወዳት። በስስ ጎኔ ማለት የደካማ ጎኔ እናቴ መስላችሁ ከታያችሁ በጣም ተሳስታችኋል። እንደዛ መስሏችሁ እኔን ለማሸማቀቅ ለመጣር ስትሞክሩ ያው ከድንግል ማርያም ጋር ከፈጣሪ ጋር እዚህ ደርሻለሁ፣ ወደፊትም እሄዳለሁኝ እና እንዳልኳችሁ ለእናቶቻችሁ ለማሳረፍ አሁንም እንዲህ ስላልኩኝ መታችሁ ትሉ ይሆናል አንዳንድ ተሳዳቢዎች እና እንደፈለጋችሁ መሆን ትችላላችሁ። ግን አሁን ስለ እናንተ ከዚህ በኋላ አላወራም። ከፈለጋችሁ እናቴንም ዘግዝቁ እኔንም ዘግዝቁ ሁላ ኢንቦክስ አድርጉኝና ቲክታክ ላይ ጥሩ ጥሩ ፎቶዎችን ልክላችኋለሁ። እኔ በደንብ ዘቀዝቃላችሁ። አይሚን ግን ኦዲየንስ አንቺን ሲሰድብ ምናምን ሌላ ውሳኔ እንዲያስወስንሽ አልፈልግም ወደ አንቺ ስመጣ እና አይ እኔ እነሱ ስለሰደቡኝ ወይ እነሱ ሲጀመር ማን 10 ሰው ምናምን 20 ሰው 30 ሰው ቢሳደብ ነው። እኔ እኮ በጣም ብዙ የሚወዱኝን ሰዎች ያፈራው ሰው ነኝ በእነሱ ሳይሆን ግን አይ በቃ እናንተ አሁን እንዲህ እኛ እየተናገርን እንዲህ ለምን እናት እኮ ማለት ሁሉንም አንድ የምታደርግ ነገር ነው። የሁሉም የልብ ምት ውስጥ እናት አባት አለ። እነሱ አይገባቸውም። አይ ለምን ግራ ገብቶኛል እና ስለማትረዱኝ የግድ አይስጠኝ። ሁሉም ስስ ጎን ናትና እናት የሚሰድብ ሰው እኔ እንደ ሰው አልቆጥረውም። በጣም የወረደ ሰው ነው ለእኔ። ሀይሚዬም በቃ ስራቸው እነሱን ኦዲየንስ እኔ በጣም ሪስፔክት መሰጠው እኔና ሀይሚን ብላችሁ እስካሁን በጣም የቆያችሁ ያላችሁ ሀይሚንም ለይታችሁ የምትወዱ አላችሁ፣ ስነስርዓት ያላችሁ እኔንም እንደዛው ለይቶ የሚወዱ ስነስርዓት ያላችሁ አላችሁ እና የእሷም የእኔም የሁለታችንም ኦዲየንሶች እግዚአብሔር ያክብርልኝ። በጣም ወዳችኋለሁኝ። እንዲህ በከንፋት ሰዓት ጥሩ ሙድ ባልነበርን ሰዓት ጥሩነታችሁን አሳይታችሁናል እና ፈጣሪ የእናንተንም ህይወታችሁን የሰመረ ያደርግላችሁ። ሀይሚ ደግሞ በቃ አሁን እስካሁን ተፈጥሮ የነበሩ ነገሮች ማለት ከዛ ከሱሲ ጋር ካደረጉት ፕራንክ ጀምሮ የተፈጠሩ ነገሮች እንደዚህ የሚያስደርሱ አልነበሩም እና አንቺ ረጋ ብለሽ ከዛም በኋላ ቢሆን እሱን እንተው ማለት ማስተካከል አለበት። ከዛም በኋላ አንተ ህይወት ጀምረሃል ብለሽናል አይደል? ጥፋት አይደረግም ብሩኬ እና በጣም ነው የምወደው፣ በጣም ነው የማከብርህ። ከዚህ በላይ አናውራ። በቃ ይበቃናል። የምሬን ነው እኔ ይበቃኛል። እንደ አልደከምህም? ነገም ድጋሚ መሰናደር ነው። አይ እኔ ችግር የለውም። አመሰግናለሁ። የምሬን ነው እና አቀፈኝና ለመጨረሻ ጊዜ የምሬን ነው። አይሆንም። በስራ ማውራት አለብህ። እኔ ጋር ማወቅ አለብሽ። አውርተን አይ ምን ልወቅ አሳወቅኝ፣ በደንብ በተደጋጋሚ አሳወቅኝ። ብሩኬ በቃ ይብቃ። ብዙ ነገር አድርገሻል። የምር ዝም በል በቃ። ባታወራ ይሻላል። ከምታወራው ነገር ድጋሚ ወደ ኋላ መልሶ ይባስ የሚያናደድ ወደ ኋላ የሚያስፈጥር ነገር አይደለም። እንደዚህ እኔ እና እንደዚህ መዳረስ የለብንም። ልጅ እረፍ ብሩኬ። ሀይሚ እረፍ። ይሄን የማደርገው በጣም ስለምትናፍቀኝ ነው። ጥሩ ቀናቶችን እንዳሳለፈ ሰው ማለት ነው። የምሬን ነው እና ትንሽ እንኳን ቢያንስ እነዛ ጥሩ ቀናቶች ትዝ የሚሉ ከሆነ ለመጨረሻ ጊዜ እቀፈኝና ልሄድ። በቃ እኔ የመጣሁት ለአንዳንድ ሰዎች የምሬን ነው በቃ የሆነ እኔ እንጃ የሆነ መናገር ያለብኝን መናገር ስላለብኝ ነው እና በጣም የለፉ ሰዎችንም በእኛ ህይወት ውስጥ ማመስገን ስላለብኝ ነው። እና ብቻ ሁላችሁንም እወዳችኋለሁ። የምትወዱኝ የምታከብሩኝ፣ እኔንም ብሩኬንም የምትወዱኝ የምታከብሩኝ ሁላችሁንም የምሬ ነው። መውደዳችሁን እኔን የምትወዱኝ ሰዎች ምንም ያክል እንኳን እኔን ብትወዱኝ እኔን ደግፋችሁ ብሩኬን መጥፎ ነገር ያልተናገራችሁ ሰዎች አላችሁ። እሱን የሆነ ነገር እያደረጋችሁ ፎቶውን ያልዘቀዘቃችሁ ሰዎች አላችሁ። እናንተም በጣም ነው የምወዳችሁ። ብሩኬንም ወዳችሁ ደግሞ እኔን ፎቶዬን እየዘቀዘቃችሁ ፍቅራችሁን በዛ ለብሩኬ ያላችሁ ፍቅርና አክብሮት በዛ ያልገለጻችሁ ሰዎች አላችሁ። እናንተን ሁላችሁን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።
መልካም ጊዜ ይሁንልን ለሁላችንም እና እቀፈኝና ልሂድ። ትናፍቀኛለህ። አይሆንም። ብሩኬ ለምን አትሰሚኝም? እንረጋጋ። እኔ ጋ ያለውን ነገር ወቂ። በቃ እኔን ማቀፍ አልፈለግም። እንደሱ አይደለም። እኔ ጋ ያለውንም ነገር ወቂ። ምን ወቅ አንቺ ጋ ያለውን ነገር ባይሆን ሊዳ ሊደብራት ይችላል። አሁን ባይሆን የምሬ ነው። እና ይሄን ያደረኩትን በቃ ምንም ማድረግ ስላልቻልኩኝ ነው። ከአቅሜ በላይ እኔ ጋ ያለውን ነገር ወቂ። ታዲያ ሌላ ጊዜ አውቀዋለሁ። አሁን ድጋሚ መበሳጨት አልፈልግም። ምንም ያበሳጭ ነገር እኮ የለም። አይሚ እንደ ልጅ እጄን ዘርግቻለሁ። እንደ ልጅ ያርግሽ። እሺ እጄን ዘርግቻለሁ እኮ ምንም ያበሳጭ ነገር አታልፈኝም። ቻው አትለኝም። የት ነው ቻው የምልሽ? አሁን እኔ እኮ እንዴት ሂጂ እያልኩ ልፍቀድ? ብሩኬ ልፍቀድ? አታልቅሽ፣ አታልቅሽ። በቃ ለምንድን ነው የምታለቅሽው? አይሚ ብሩኬ በእናትህ አታስጨንቀኝ። እሺ የትም እንዳትሄጂ። ስልክ ስደውል አንሺልኝ። ብሩኬ እኮ ስደውል አንሺልኝ። እንዳታለቅሽ። እንድታለቅሽ እኮ አይደለም። ስደውል አንሺልኝ። እሺ ቻው በለኝ። እኔ እያልኳችሁ ያለው መዘቅዘቅ ይብቃችሁ። የምር ከባድ ነው። የማይሆን ነገርን ማድረግ ተገቢ አይደለም። እና ሰው ልጅን ብዙ እንትን አለው